እንዴንሽ አውቅሽ? ሰላም በደንብ አውቅሽኝ? ቲክታክ ምናምን ታያለሽ? ቲክታክ ታያለሽ? እኔ ቲክታክ 900 ሺህ ፎሎወር አለ። ቲክታከር ነኝ። አላውቅም። አቢዮሎሎ ምናምን ይባል ጠላ የሚጠጣ ልጅ አታውቂም? ሰይፉ ቤቢስ ምናምን ታያለሽ? ሰይፉ አይመንጠኝ። ሰይፉ ጋር ቀርቤያለሁ። ሆት ስፖት ማብራበት ጋለብ ሰዓትም ሄደ። አይፎን 7 ነው ያለው። የቆየው ነው ይሄ የድሮ ቶታል ነው 18 ነው ይሄ ምን ልታዘዝ? ኧረ እኔ ምን አገባኝ? ለምን ቦምብ አታጨስም እዚህ ላይ ማለት ነው? ለምን ቤቱን ጠቅለል አታጨስም? ብቻ እኔ ምን ልታዘዝ ነው ያልኩት? መጥቻ ሲንግል ይዘናቡ ተጨቃጨቁኝ እኮ ምን አለስ? ኧረ በስመ አብ እኔ በቃ እኔ አስጠልቶኛል ማስተናገድ እራሱ። ስንት ነው ያንተ ደሞዝ? የኔ ደሞዝ 2800። የኔ እኮ 10,000 10,000? የምርሽ ነው? አንድ አይነት ስራ እየሰራ ነው። ምን እየተሰቃዩ ያለችው እንደዚህ እየተሰቃዩ። ኧረ እጄ አሁን አፈረርጧል። ስራውን ነው ለቅቄለት ካለኔ እንደሚሰራ አሳዩዋለሁ ድርጅቱ ማለት ነው። ካለኔ ደግሞ ዜሮ እኮ ነው እወጣለሁ። ኧረ እጄ የት ጋር ነው ያለው? ቢሮ። እሺ ጋሽዬ ሰላም ነው? ለሆነ ጉዳይ ፈልጌ ነበር አስቸኳይ ለጥናት ጉዳይ። እሺ ጋሽዬ እኔ በጣም በቃ የፈለኩበት ምክንያት እኔ ይሄን ድርጅት በቃ ለቅቄ ለመውጣት ተገድጃለሁ። አንደኛ የምሰራበት ደሞዝ በጣም ትንሽ ነው። ወዛ አርማቴን ባቦከ ይሻለኝ ነበር እኮ። በዚህ ደሞዝ እንደዚህ መሰቃየት አልፈልግም። ሁለተኛ ነገር ደግሞ መድሎ አለ በጣም ለሴቶች ሌላ ነው፣ ለኔ ሌላ ነው። ለምን እንደዚህ መሆን አለበት? እና ጋሽዬ በቃ ደሞዝ የምጨምረኝ ከሆነ ጨምርልኝ፣ አለበለዚያ ወጥቼልህ ነው የምሄደው። ይኸው ለቅቄልኝ ስራ ቦታ እሄዳለሁ፣ ወጥቼልሃለሁ። አቢ ናስቲ ጎሽ ናስቲ ይኸውልሽ አቢ ምን መሰለሽ ስትወጪ ማለት በሩን ዘግተሻል። ሂዶ ኢዲየት ማትረባ ምንም ግብረ ገብ የሌለው ልጅ ቆየው ካባረርኩ አልገባህም እንጂ ፍቅረኛ መጣች። ፍቅረኛ የኔ ፍቅር እንዴት ነሽ ብራዘር? እንዴት ነው? አለሁልሽ አባቴ አለሁልሽ። እንገናኛለን ብራዘር። ደውይልኝ ስትወጪ። ጀልስ ሰላም እያለሽ ኦኬ ሰላም በልለት ምናምን አይ ሰላም ደግሜ ልጥራው። በቃ ብራዘር እንገናኛለን ብሎሻል። ጀልስ አይወርድም ምን እንትን ጥሏል። ዳንስ ላይ ጎበዝ ነሽ። አይ በቃ ልሂድ በቃ ወደ ቤት ልትሄጂ? በቃ ቻው። ምንም ማለት ነው። እሺ አልማዝ ሙኒዳን ያኔ ፍቅር ወይ የኔ ቆንጆ እንዴት አደርሽ? ሰላም አለሁልሽ። መኪና ፈልገሽ ነው? አዎ ቁልፍ አሰጠኝ። የሆነች ስራ አለችኝ። እስቲ ደቂቃ ትቆያለሽ? ማለት 20 ደቂቃ። እሺ ቀስ ብለሽ አሽከርክሪሽ ረጋ ብለሽ ያለው እዚህ ሻይ ላይ ያልኩት ረጋ ብለሽ እሺ ልጅ ምንድነው አትመጣም? 20 ደቂቃ ብላ 40 ደቂቃ ትቆያለች። ደውልሽ ደግሞ ምን ሄሎ ወይኔ ጉዴ ፈላ መኪናው ተገለበጠ። እግሬ ደግሞ በጣም ተጎድቻለሁ። ቶሎ ድረስልኝ። ምን የምርሽ ነው? እሺ ቤንዝሊስ ነዳጅስ ደህና ሆነ? ምን ቤንዝሉ ደህና ነው? እኔ ተጎድቼ አንተ ቤንዝል ነው እንዴ የምትለው? ቤንዝሉንስ እሺ ተይው ችግር የለውም። ዳሽቦርዱ ላይ ግን ለኪዳነ ምሕረት ቤተክርስቲያን አግዛለሁ ብዬ ያስቀመጥኩት ብር አለ። እሱ ካለ በቂ ነው፣ ችግር የለውም። ሰላም አረ የፈረው ምን ነው በለጡ ጠላ አታይህም? አሬ ስንት የሆነ 3 ጆክ ነው ምናምን እነ ግብጦ እነ ባቄሉ በቃ ብር ነው እንዴ? እኔ በቃ አይኗ ደክሟል። አይኗ አታይህም? አረ ስናይፐር ነው አይኗ። መንጠራ ነው የምትወጣኝ። መንጠራ ነው የምትወጣኝ። አንተ እዚህ ቆይ አንድ መቀት ገባ
እንጠራለን። ወይኔ በቃ እኔ በሚመጣው መንገድ አድርጌ እመጣለሁ። እንጠብቃለን። እሺ አልፈን እንጠብቃለን። ጠላ ጠጩ ሁሉ ብሬን ወስዶ ጨረሰ። መድኃኒዓለም ጭርስ ያርጋችሁ ሆነ። ኧረ እንዴት ናችሁ? ኧረ ሰላም በለኝ። ያኔ ማጓደኛቸው እንደሆነ አሁን በዚህ ታጠፈ ሲያዩ አሁን በዚህ ታጠፈ ብሬ ለለመከራለህ አልሰጣትም እንዴ አለ እና ለጠላ ቀጅ ታብትፈልጉልኝ ባይሆን እናት አይጓል አረሰ ነኝ እሙ ያንቺ ሰላም ነሽ? እንዴት ነሽ? አንተ ትንቀቱና ባዙ እንዴት ነሽ? እየነካካችሁ ነው ሰው ሁሉ እንደዛ አድርጋችሁ። አይቀርታ እንዴት ነው? ጠላ ቀጅ ታፈልጌ ነበር ልብሲ እኔ ያለው ጠላ ቀጅም ምን አይነት የሚያምር ቤት ነው ደግሞ ለቅሶ ሀብታም በቃ እኮ ነው ችግሩ። በቃ ልቅሶ ሰው ይሞታል። ወይኔ ታችዋ ልጅ አይዞህ የኔ አባት አይዞህ፣ እሺ አይዞህ፣ ጠንካራ በል በቃ። ሰው እስከወለደ ድረስ ይሞታል ይድናል ምን ይላል። በቃ አይዞህ እንካ ደግሞ ለበስ አድርጋት እሺ። አይዞህ በቃ አይዞህ። አይዞህ ታችዋ አታስለቅሰኝ በእናትህ። ልግባኝ አይዞህ በቃ አንቺው ውይ ወንድም ለቻቸው ወይ ልጅ እንካ አይዞህ ወንድም በርታ አይ ቻቸው ወዳጅ ያዛት ዛሬ አሪፍ ነው። ገቢ አሪፍ ነው። እንዴት ነህ? ሰላም ነው አለሁ። እንዴት ነሽ? ምን ፈልግሽ? ቅባትና ሻምፖ ፈልግሽ? ቅባትና ሻምፖ ይፈልግሽ? ስጣት። ቅባትና ሻምፖ ምን አይነት ደስ ያለሽ ምረጭ ነው። ይሄኛውና ይሄናል። ሻምፖ ነው ኮንዲሽነር ሻምፖ ይሆነሽ። ይሄው ሌላ ቅባት የጠርሙሱን ቅባት ይሄው በቃ ሂሳብ ነገ አምጣኝ። ሂሳብ ችግር የለውም። ኧረ እኔ ሌላ ቀን ታመጫለሽ ነገ ምናምን። እሺ በቃ መሰከረ እንዳትረሺ ግን። እሺ አራረሰው። እሺ በቃ ይመች። ዛሬ ዲን ካላመጣችኝ ሱቅ በምን ላምጣ? እቃ በምን ልግዛ? እንዴ አይደረግም እኮ እንደዚህ። አንድ ቀን ብላ 3 ቀን። ወይ እኔ ቆንጆ እንዴት ነሽ? ባለ ሱቁ ነኝ። እንዴት ነሽ? ሰላም ነው አደነ። እንዲሁ ብሯን እዳ ነበረብሽ እና እሷን ብትሰጪ ብዬ ነበር። ውይ እኔ ድባል እኮ ስለሌለ ነው እንጂ እኮ ፈጣለኝ አባት። እሺ እኛ እንዴ እና እሺ በቃ ነገ መጣና ስጪኝ። በቃ ነገ ነው። እሺ ወይ እሺ በቃ ወይ ከብሬ ወይ ካንዱ መሆን አለብኝ። አሁን ያየሁት ነገር ልጅቱ በጣም ፈልጋለች። እኔ ፋሪውንኩበት። ስለዚህ በቃ ልጠቃቀም፣ እንዲያውም ብሩ ይቅር መጠቃቀም አለብኝ። አሁን ልጅ ያው ነገ ሄዳለሁ። ነገ ሂጅ ተጠቃቅሜ እመጣለሁ። አትፍራ። ዛሬ እኮ ልጠቃቀም ነው። ዛሬ አለቀልሽ። ነይ ውጪ። እኔ ፍቅር ወጥቻለሁ ዛሬ። ወዴት ነው እንደፈለግሽው? ወዴት ነው? ወደዛ በል። ማን ነው? ምን ፈልገህ ነው? የሱቄን ዕዳ ስጡኝ። የሱቅ ተበድራለች እሷ። የሱቄን ዕዳ ማሰጡኝ ከሆነ በራችሁ ላይ ነው የሚሸነው። እንዲሁም ዛሬ በራችሁ ላይ ልሸና ነበር የመጣው ማለት ግን ችግር የለም። እንደምትሰጡኝ እኮ አውቃለሁ። እንደምትሰጡኝ አውቃለሁ እኮ። ይቅርታሽ ተመልሰህ እንዳትመጣሽ። እሺ ኧረ እንደ መጨረሻ ጭዌ ሳልነግራችሁ ዝም ትሉኛላችሁ። እንዴ ሳልጨርሰው ምናምን ውትድርና ምናምን እያሉ አልነገርኳችሁም። በየትኛው ክፍለ ዘመን ነው አንተ ወታደር ነው? ወታደር ነበርኩ። በ88 ነው በ92 ምናምን ወታደር ነበርኩ። እሺ ምንድን ነው? እና ሳራ በረሃ ላይ ነው። ሳራ በረሃ ላይ ለ20 ምናምን ከበቡኝ። አሙቀቱ በላይ ደግሞ ክርቢትና ቤንዚል ምናምን ጨሮ ምናምን አያነዱኝም። እዛ ራ ሰውነቴ ሙሉ እየነደደ መታገስ አቃተኝ። እሳቱ አለ ሙቀቱ። እዛ ላይ ጠመንጃዬን አውጥቼ ሃያውን ምናምን ጠብ እሺ እሳት እየነደደ እሳቱ እሺ በምን ጠፋለ? እሳቱማ ዝናብ ዘንቦ ጠፋል። ሳራ በረሃ ላይ ዝናብ? አረ እያባረርኳቸው እኮ አንታርክቲካ ነው ምናምን ገብተናል እኮ አልነገርኩም? እንዴት አንተ ከካም ጭራሽ እድሜ ልኩን አንተ። ሰላም ናችሁ? ሰላም ነው። እዚህ አካባቢ የባህል ሕክምና ምናምን ተጠቁሜ ነበር። አዎ እዚህ ነው። ልክ ነህ። እና ነበር ጉዳይ ጉንጨ ምናምን ሰርጉዶ በምን ምክንያት ነው? 5 ዓመት ወይ 6 ዓመት ምናምን ሺሻ ስቢያለሁ። 5 ዓመት ስበበት ነው እንደሱ ይሆናል። እና መቼ መድኃኒት ቀመመናል? መድኃኒት የላችሁ? ባለፈው ያልኩ ነገር አለች። እልች ስጠው እስኪ እሷን ደግሞ 5 ዓመት 6 ዓመት ቀጥ ብለን ንፋት። አዎ ንፋት። አዎ እንደሱ። ኧረ
አየር ወደ ውስጥ ሲሰበው አመልኮ እንደሱ ነው እንደሱ አመል አይለውጥ ወደ ውስጥ አትሳበው እንደሽ ወደ ፊት አይለውጥ ባንዴ ከተሰኘው ምናምን ተሰብስቦ ወደኔ ቢመጣ ችግር የለም ስለኛ ነን ወደ ውስጥ አትሳበው አንተ ተነጎረ ሰማሜ ደነዝ ነው ወራጅሬው ረስኮን የኔ ዩኒፎርም እንደለበሰ ኧረ እኛ ኬጅ ስር እያለን እኮ አንተ 8ኛ ክፍል እኮ ነው የነበርክ አሁን አንተ 10ኛ ክፍል ስትሆን እኔው 11 ገባሁ እንዴው መደጋገም አይሰለች ላንተ አትዘን እንዴው ለቤተሰብ ምኑ እንቅልፍ እንደመጣብኝ ወይኔ በላችሁ ከዋሊ እየመጣ ማንም ህፃን መጫወች አሉ ኧረ ፈጣሪ ውሸት ነው በለኝ ይሄን ዩኒፎርም እስከሆነ 5ኛ ዓመት ለበስከው ይኸውኛ እኮ 12 ገባን አንተ 10 እስከሆነ ይሄ ድንጋይ ይታያል ይሄ ድንጋይ ቢማር አንተን አልፎ 12ኛ ክፍል ይገባል ምኑ ማይ መጣብኝ ከትምህርቱ በላይ አንተን ያስቸገርክኝ አንተ ደህና ተማሪ አልነበርክ ከዚህ የ10ኛ ክፍል መሽገር ድንጋይ ደነዝ ጋር ምንድነው ያጋጫችሁ እሱ እኮ ነው የደበደበኝ ተረባሪ ባላተ አዎ ጋሼ እኔ ደግሞ የደበደብኩት ደግሞ በወጣው በገባው ቁጥር አይምሮዬን እያበላሸው ነው ልጁ ሁሌ ደደ ምናምን እያለ ሁሌ 10ኛ ክፍል ደገምክ እያለ አይምሮዬን እየበጠበጠው ነው ሌላ ነገር ማሰብ አልቻልኩም ትምህርት መማር አልቻልኩም ጋሼ እውነቱን አይደለም እንኳንም 10ኛ ክፍል 10 ጊዜ ደገምክ ትምህርት ቤቱ ሲቀየር አንተ አትቀየር እና እኔ ብቻ ነኝ እንዴት የደገምኩ ጋሼ ማን ደግሟል 5 ዓመት ሙሉ ስደግም እኔ ማለት ነው አንተም ደግማል ሌሎች 9 መምህሮችም ደግማችኋል አብራችሁ እያስተማራችሁ እኛ የደገምነው ሁላችንም ደደቦች ነን ማለት ደሞዝ እየተከፈለን ነው